በሃይማኖት አባቶችና በሀገር ሽማግሌዎች ምርቃት ነው የዞኑ ምክር ቤት ጉባኤ ተጀመረው። ጉባኤውን በንግግር የከፈቱት የምክር ቤቱ አፈ ጉባኤ የተከበሩ ቢሊልኝ ወልደሰንበት የዞኑ ምክር ቤት አባላት ባለፉት በርካታ ዓመታት የታቀዱ የመንግስት ፕሮግራሞች እንዲሳኩ በርካታ ተግባራትን ሲያከናውኑ መቆየታቸውን አንስተዋል። የዞኑ ምክር ቤት አባላት ባለፉት በርካታ ዓመታት የታቀዱ የመንግስት ፕሮግራሞች እንዲሳኩና ውጤታማ እንዲሆኑ ዝርዝር የሥራ ዕቅድ በማውጣትና በመከታተል ረገድ በርካታ ተግባራትን ሲያከናውን ቆይቷል። የመልካም ማስተዳደር ችግሮች እንዲፈቱና ህዝቡ የልማት ተጠቃሚ እንዲሆን አስፈጻሚዎችን በመከታተልና ቁጥጥር በማድረግ ውክልናቸውን በብቃት መወጣት እንዳለባቸውም አፈ ጉባኤው በንግግራቸው ያነሱት ሌላው ጉዳይ ነበር። ሁሉም የምክር ቤት አባላት እንደየአካባቢያቸው ተጨባጭ ሁኔታ የሚፈጠሩ የመልካም ማስተዳደር ችግሮች እንዲፈቱና ህዝቡ የልማት ተጠቃሚ እንዲሆን አስፈጻሚዎችን ክትትልና ቁጥጥር በማድረግ ውክልናቸውን በብቃት እንድትወጡ አሳስባለሁ። የዞኑ ዋና አስተዳዳሪ አቶ ታምሩ ቦኒ የአስፈጻሚ መስሪያ ቤቶችን የ6 ወራት የዕቅድ አፈጻጸም ባቀረቡበት ወቅት በየዘርፉ የተሰሩ ስራዎች ውጤት የተገኘባቸው ስለመሆኑ በሪፖርታቸው አመልክተዋል። በቀረበው ሪፖርት ላይ የምክር ቤቱ አባላት ጥያቄ አንስተው በሚመለከታቸው የስራ ኃላፊዎች ምላሽ ተሰጥቶበታል። ከምርጥ ዘር አቅርቦት ጋር በጣም ይዘገያልና ያው የቶሎ ያለ መክፈል ከታችኛው መዋቅር ጋር አርሶ አደራችን ቀድሞ ከመክፈል አንፃር ችግሮች ሊኖሩ ይችላሉ። ግን ምርጥ ዘርን ከማስፋፋት አንፃር ክፍተት እየታየ ነው። ዘንድሮ በክልላችን ውስጥ ሁሉም አርሶ አደርን የሚፈልገው የምርት ሰብል አይነት ለምሳሌ ሾኔ ቢኤች 140 661 ሁሉም በኢትዮጵያ ውስጥ ተመርቶ አለ። እጥረት የለም የሚለውን መዋቅሮቻችን ቅድም ምክር ቤቱን ያነሳው ይህንን ስለሚኖር ዋናው ችግራችን ምንድነው? ገንዘቡን በወቅት ተሰብስቦ እስካሁን ድረስ ወደ 11 ሚሊዮን ብር ነው የሰበሰብነው። 11 ሚሊዮን ብር ለመሰብሰብ ረጅም ጊዜ ነው የተወሰደብን። ቢያንስ የሚመጣው ነዳጅ እና ቤንዚን ፍትሃዊነት ተጠቃሚነት ከማረጋገጥ አንፃር እንዴት እየተገመገመ ነው? ከነዳጅ አንፃር ያው ይታወቃል። እንደኛ ዞን ያሉ 4 ማደያዎች ናቸው አሁን አገልግሎት እየሰጡ ያሉት። 2ቱ አኮቦ ማዶ ጋሮ ላይ ያሉ ናቸው። 2ቱ ናቸው ቱም እና ጀሙ ላይ ያሉ ናቸው። አብዛኛውን ለመዋቅሮቻችን አገልግሎት እየሰጡ ያሉት። ይሄም 8 መዋቅር ከክልል ተቋማት ውጭ 8 መዋቅሮችን አገልግሎት እየሰጡ ያሉት እነዚህ 2 ማደያዎች ናቸው። እነዚህ 2 ማደያዎች ብቻ ይዘን አሁን ቀጣይ ፍለፊታችን ብዙ ስራዎች አሉ። ወደ 80 ኢንቨስተር አለን እያልን ነው። 4 ወረዳዎች ወርቅ በማምረት ላይ ተሰማሩ አሉ። ቀጥሎ መዋቅሮች የተለያዩ የልማት ስራዎችን ይሰራሉ። በተለያዩ ፕሮጀክቶች ደግሞ መንገዶችም ሌሎችም የልማት ስራዎች እየተሰሩ ነው። በእነዚህ 2 ማደያዎች አጠቃላይ የዞናዊ የነዳጅ ችግርን እንፈታለን ብለን አናስብም። ከዚህም ታሳቢ ተደርጎ የግንባታቸው የተጠናቀቁ 6 ማደያዎች አሉ። እነዚህ 6 ማደያዎች ፈቃድ አግኝተው ወደ ስራ እንዲገቡ ቢያንስ እነዚህ 6 ማደያዎች እንኳን ወደ አገልግሎት ቢገቡ እንደ ዞን ያለንን የነዳጅ እጥረት ይፈታል የሚል እምነት አለን። በጉባኤው ማጠቃለያ ላይ የዞኑ ዋና አስተዳዳሪ አቶ ታምሩ ቦኒ በቅንጅት ሆኖ የህዝቡን ዘላቂ ሰላም ለማረጋገጥ መስራት ይገባልም ብለዋል። አንዳንድ ግጭቶች በአርብቶ አደር አካባቢ ሲፈጠሩ አንዳንድ ቦታ ላይ የአመራር እስትንፋስ ያለበት አርብቶ አደሩ ጋር ምንም ችግር የለም። አመራሩ ጋር ያለው እስትንፋስስ ማንም መውሰድ ያለበት? እኔም ወስዳለሁ፣ እናንተም ልትወስዱ ይገባል ማለት ነው። እኔም እናንተም በትክክል ባልሆነ መንገድ የሚሄደው አመራርም ተቀናጅተን ሰርተን የህዝብን ዘላቂ ሰላም ማረጋገጥ ብቻ ነው ከኛ የሚጠበቀው። ዞኑ ከተመሰረተ ጀምሮ በመንግስትና መንግስታዊ ባልሆኑ ድርጅቶች የተከናወኑ የልማት ስራዎች በዞኑ የመንግስት ኮሚኒኬሽን የተዘጋጀው የፎቶ አውደ ርዕይ በምክር ቤቱ አባላትና ጥሪ በተደረገላቸው እንግዶች ተጎብኝቷል። ለአንድ ቀን የተካሄደው ጉባኤ የተጓደሉ የዞኑ ካቢኔ አባላትን ሹመት በማጽደቅ የተጠናቀቀ ሲሆን በጉባኤው ላይ የሃይማኖት አባቶች፣ የሀገር ሽማግሌዎችና የህዝብ ተወካዮች ምክር ቤት አባላት ተገኝተዋል።